ሰው ተቀብሮ እንደተመለሰ ይነበባል። ያው ማንም አይሰማውም፣ በግዝ ተነቦ ያልቃል። እናንተ በሹመት የምትመኩ ከእናንተ በፊት የነበሩ ሹማምንት የት ወዴት አሉ? ይህ መረጃ የተሳሳተ ነው። እባካችሁ ሁላችሁም ሼር ተደራረጉ። አርቲስት ገነት ንጋቱ እያለቀሰች ይቅርታ እንደጠየቀች ተደርጎ የሚሰራጨው ቪዲዮ ገነት ንጋቱ እንደዚህ አይነት ባለጌ ሆነሽ እንዴ? አሁን የደረሰን ሰበር ዜና አለ። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በሕግ እንዲጠየቅ ሰበር በሆነ መረጃ ተመልሼ መጥቻለሁ። አርቲስት ነፃነት ወርቅነህ አባ ገብረ ኪዳን የሰበኩ ስብከት ነበረ። ስለሱ ስብከትም ቪዲዮን እንቃኘዋለን ማለት ነው። እንዲሁም አርቲስት ገነት ይቅርታ ጠይቃለች የሚባል በሶሻል ሚዲያ የሚገለጽ ነገር አለ። እውነትስ እሷ ይቅርታ ጠይቃለች ወይስ ውሸት ነው የሚለውንም በቪዲዮ አሳያችኋለሁ ማለት ነው። ሰይፉ ፋንታውን በቅርቡ የሚል የሆነ ቪዲዮ ተለቋል። እሱ ነገር ሁሉንም አስቆጥቷል ማለት ነው። ቀጥታ የመጀመሪያው ቪዲዮ እንመልከት። ነፃነት ወርቅነህን ታውቃለህ? ስቆ በማሳቅ አውቀዋለሁ። በሳቁ የማያውቀው አለ ብለህ ነው? አውቀዋለሁ። ግን ያሳዝናል። አረፈ። ሰምቼ ነበር። እኔ የምልህ አሁን ላይ ሰዎች የሚስቁት የውሸት ነው እንዴ? በጣም ሲስቅ ነበር የማውቀው። ለሞት አንድ ቀን ሲቀረው ከዚህ በኋላ የሚስቁ ሰዎችን አላምናቸው። ግን እሱ እንደሳቀ ሞታ አንዴም ሳያለቅስ። አይ ሰው ልጅ ጀግና ነው የሰው ልጅ። የሱ ነገር ግን ይገርማል። ለህመሙ ሳይጋለጥ እየሳቀ ሞተ። ህመሙን እንኳን ይነግረን የነበረው እየሳቀ። ይሁን ለማንኛውም አንተም ትሞታለህ። ምናልባት የኔና ያንተ የነገ ቀጠሯችን በአንዳችን መሞት ሊሰረዝ ይችላልና ዛሬ እንኑራት፣ አሁን እንኑራት። አየህ ከንቱ አለ። አይ ከሳቅ ጀርባ ያለው ህመም። ሰላም፣ እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ ነበርኩ። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይህን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀ። እናቴን ያባታል እንደዚህ ሁሉ እንደዚህ ባዶነት ተሰምቶኝ ያውቃል። ይጨንቃል፣ በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔም ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። በሰዎች እናተናችሁ ማለት በቃ አልቻልኩም። ጉልበቴ ራደ፣ አቅሜ ራደ፣ በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ ባልክ ይህ መረጃ የተሳሳተ ነው። እባካችሁ ሁላችሁም ሼር ተደራረጉ። በአሁኑ ሰዓት በተለያዩ የማህበራዊ ሚዲያ ገጾች ላይ አርቲስት ገነት ንጋቱ እያለቀሰች ይቅርታ እንደጠየቀች ተደርጎ የሚሰራጨው ቪዲዮ እና ምስል የዛሬ 5 ዓመት ቪዲዮ ነው። ቪዲዮ የተወሰደው ከዛሬ 5 ዓመት በፊት አርቲስቷ አባቷ በጽኑ ታመው በሆስፒታል በጽኑ ሕክምና ክፍል አይሲዩ ውስጥ በነበሩበት ወቅት በጭንቀት ሆና የለቀቀችው ቪዲዮ ነው። እስካሁን አርቲስት ገነት ንጋቱ በአርቲስት ነፃነት ወርቅነህ ጉዳይ ይቅርታ የጠየቀችው በጽሁፍ እንጂ በቪዲዮ እንዳልሆነ ሊታወቅ ይገባል። ይህን መረጃ አሰራጨው ጉርሻ ፔጅ ነው። እባካችሁ ትላልቅ ገጾች ሳይቀሩ ይህን መረጃ ሼር እየተደራረጉ ነውና ሊቆም ይገባል። ሁላችሁም ሼር ተደራረጉ። እንግዲህ ቪዲዮን እንደተመለከታችሁት ነውና የአርቲስት ገነት ነገር በጣም ብዙዎችን ያስቆጣ እንደሆነ ተመልክታችሁታል ከዚህ በፊት። ስለዚህ ይቅርታ ጠይቃለች ተብሎ ኦልሬዲ ከ3 ቀን በፊት አንድ ቪዲዮ ተለቆ ነበረ። ነገር ግን ይሄ የተናገረችው መረጃ አሁን በነፃነት ወርቅነህ ወጥታ ይቅርታ የጠየቀችው ሳይሆን የሆነ ጊዜ ላይ አባቷ ታሞባት ነበርና እሱን አስመልክቶ በምን አይነት ጭንቀት ውስጥ እንደነበረች የገለጸችበት ቪዲዮ ነው። ወንድማችንን እንግዲህ እንዳደምጣችሁት ነውና ነፃነት ወርቅነህን ግን አስመልክቶ እስካሁን ድረስ ምንም አይነት የይቅርታ ቪዲዮ እንዳልሰራች እየተመለከትን ነው የምንገኘው። ለማንኛውም እንግዲህ ነፍሱን ያሳርፍልን። እሷንም ይቅርታ ብንላት በጣም መልካም ነው ብዬ አስባለሁ። በጣም ጫና እየደረሰባት ነው የሚገኘው። ለማንኛውም ሁለተኛው ቪዲዮ ደግሞ
ጥምቀትን አስመልክቶ ፓስተር ቸሬ ምን ተናገረ የሚለውንም በሁለተኛ ቪዲዮ አሁን አስቃኛቸዋለሁ ማለት ነው። ወደ ሁለተኛው ቪዲዮ እንሂድ። ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቿ ሰፋፊ፣ እኔ መንፈሳዊ ቅናት ይዘኛል። በእግዚአብሔር ቤት ስትመጡ ለመጸለይ ነው። ሰው ኖራ በድጋርኮች እኛ በተቻለ መጠን ለጸሎት የሚመች አይነት እንዲሆን እንፈልጋለን። ምን ከፍታቸው መዝሙሮች ሰዎች እንዲጸልዩ ነው የምናደርጋቸው ነገሮች ምናምን ወደፊት እንጨት በእንጨት ለማድረግ የሆነ መንፈሱን ይሄ እግዚአብሔር መንፈስ ሰው እንዲያዝ መጥቶ ፒው 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 የሚበራ እንዲል የሚያንቀሸቅሽ መብራት አናረግም። እሱን ቺቺን ያይድና ፈልግ አናረግም። እዚህ ካልም መንፈሱ ሰው ስብስብ እንዲል የቦታ ጥበት እንጂ ባህር ዛፍ ተክለንላችሁ የሆነ እንትን ወንበር አድርገን እንደው ግጥግ ስር ብትመሰጡ ጥሩ ነው። ሰው ቸርች እንደሱ ነው የሚሄደው። እኔ አሁን ኦርቶዶክስ ቤተክርስቲያን የማየው ነገር ደስ ይለኛል። አብዛኛው ኦርቶዶክስ ቤተክርስቲያን ቦታዎቿ ሰፋፊ፣ ትልልቅ ወፋፍራም ዛፍ አለ፣ ዛፎቹ ስር ድንጋይ አለ። ሰዎቹም እግዚአብሔር ይስጣቸው ሲሄዱ ነጠላቸውን ነጠላ አድርገው ለብሰው በቦዲ እዚህ ድረስ እምብርቷን አድርጋ አትሄድ። ነጠላዋን ለብሳ አፏ እንደዚህ አድርጋ በስራት ጭብለው ያልቅሳሉ፣ ይጸልያሉ። ቤተክርስቲያን ስትመጡ ለመጸለይ ነው። እኔ መንፈሳዊ ቅናት ይዘኛል። አሁን እንደዚህ ብንጸልይ ብዙ ነገር መለወጥ እንደምንችል ስንቶቻችሁ ታምናላችሁ? ተነስተን ለሰዎች ሁሉ ብንጸልይ፣ ለምናየው ትርምስ ብንጸልይ። አሁን የጸሎት ርዕስ ጠፍቶ ነው እጥር ይልብኛል። ቸርዬ እኔ ስንበረከክ ልቅ ነው ይልብኝ። አንዳንድ ሰውማ በርከክ ሲል የሆነ ድመት ይመጣና ከኋላ እንድስ ይዘኛል አለ። ገና ያልተለቀቀ ሰው አለ። የሆነ ድመት ሁሉ ገና ጣራ ላይ በኢየሱስ ክርስቶስ። ከዛ አይኑ ጨፍኖ መጸለይ የማይችል ሰው አለ። ዲም ሚል ሰው እኔ ደስ የሚለኝ የሚል ሰው እውነት እኔ ብዙ ሰው ብሎኛል። እኔ ደስ የሚለኝ እንትን ነው ተቋሞ ነው ይላል። የተቋሞ ጸሎት ደስ ይለኛል ይላል። ላበላፍ ሰው በቃ የጸለየ የሚመስለው ሲጮህ ነው ሰው በለሆሳስ እግዚአብሔር ፊት አሜን። ስለዚህ አማኝ ነኝ በእግዚአብሔር ቤት መኖር እፈልጋለሁ ካለ ሰው የቤቱ ስርዓት ጸሎት ነው። ቤተክርስቲያን እንደሱ ነው የሚታወቀው። በሶስተኛው ቪዲዮ ደግሞ ጥምቀትን አስመልክቶ አሁንም የሆኑ ወንበዴ ይባሉ ወይስ ደግሞ የቀለዱ ይሆኑ እቃታው ይሁን ነው ቅዱሳት አጥተው ይሁን አይታወቅም፣ ከበሮ አስመስለው ቆርቆሮ እንትን እየቀጠቀጡ የቀለዱ ነው የሚመስለው። ስለነሱ ቪዲዮ ደግሞ ይሄንን ቪዲዮ በቀጣይ ያሳያቸዋለሁ ማለት ነው። ውስታምት ማማያት ውስታምት ማጋት ወረደ ወልድ ወረደ ወልድ ወረደ ወልድ ወረደ ወረደ ወልድ ወረደ ወልድ እምሰማያት ውስተ ምድር ባጋት እምሰማያት ውስተ ምድር ባጋት ወረደ ወልድ ያው እንደምትመለከቱት በጣም የሚያሳዝን ነገር ነው እየተደረገ ያለው። ቆርቆሮ ተሸክሞ ወረደ ወልድ እያሉ ጥምቀትን የእንትን እያሉ ነው የሚመስለኝ። እኔ እየፎገሩ ነው የሚመስለኝ። ምክንያቱም እንደዚህ አይነት አዘማመርም የለም፣ እየጨፈረብንም ነው ያለው። ሰውየውም እየጨፈረብን ነው ያለው። መዝሙሩም ደግሞ በቃ በትክክል እየዘመሩትም አይደለም። ይሄ ማለት እየዘባቱበት ነው ማለት ነው። በሃይማኖታችን ላይም መጥፎ ነገር እያደረጉብን ነው። ይሄ ነገር እንዲታይልን እንፈልጋለን። ቀጥሎ ያለውንም እንመልከት። ሰው ተቀብሮ እንደተመለሰ ይነበባል። ያው ማንም አይሰማውም። በግዝ ተነቦ ያልቃል እና ምንድነው የሚለው? እናንተ ባለጸጎች፣ ከናንተ በፊት የነበሩ ባለጸጎች ወዴት አሉ? እናንተ በሹመት የምትመኩ ከናንተ በፊት የነበሩ ሹማምንት የት ወዴት አሉ? አሉ ወይ? የነዚያ ማለፍ የናንተን ማለፍ አያስረዳም? ያስረዳል። እናንተ መልከኞች ከናንተ በፊት የነበሩ መልከኞች ወዴት አሉ? አሉ? የሉም። እናንተ በቤት የምትመኩ ከናንተ በፊት ወርቀ በዘቦ ግምጃ የነበራቸው ቤቶች በሙሉ ፈርሰዋል። ወዴት አሉ? የሉም። ስለዚህ የእግዚአብሔር ቤተሰቦች ሹመት የምንፈልግበት ምክንያት
የሁሉ የሰው ልጅ ክቡር ፍጥረት ስለሆነ ነው። በሰማይ ሹመት ስላለን ነው። ትልቅ ክብር ስላለን ነው። ያችን አበላሽተነው ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። መደሰት፣ እስኪ መደሰት በሉ በሉ እንጂ። እሺ፣ ለእንስሳት ደስታ አላቸው? አላቸው? የላቸውም? አላቸው? የላቸውም? አላቸው? እንስሳት ደስታ አላቸው? ምክንያት በሌለበት ደስታ የለም ማለት ምን ማለት ነው? ምክንያት ለሌለው ፍጡር ደስታ አለው ተብሎ አይነገርም። አመክንዮ ላለው ፍጡር ነው ደስታ የሚነገርለት። ተደሰተ፣ ተከፋ፣ አዘነ በአመክንዮ ለማያስብ ፍጡር እንደዚያ አይነገርለትም፣ የለውም፣ ግሱም አይሰራም ለዚህ ማለት ነው። ደስታ የሚነገረው ምክንያት ላለው አሳቢ ለሆነ አመክንዮና ውጤት ላለው ለሚያደንቅ ፍጡር ነው። ስለዚህ የሰው ልጆች ሁልጊዜ ምን ይፈልጋሉ? ባሉ ነገር እንጂ መደሰት ይፈልጋሉ አይደል? መደሰት ይፈልጋሉ። ሰዎች ከበሮ ለመምታት የሚሻሙት ለምን ይመስላችኋል? ለእግዚአብሔር ብለው ነው? እስቲ የኔ ሻል ይላል ብለው ነው? የኔ ከበሮ ለእግዚአብሔር ሻል ይላል በደንብ ይሰማዋል ብለው ነው ወይ? አይደለም። ምን ብለው? ለመደሰት እኮ ነው እናቴ፣ ለመደሰት እኮ ነው። ለእግዚአብሔር ብለው እኮ አይደለም፣ ለመደሰት ነው። አንዳንዱ ሰው ራሱ ይሄውን ሰባኪው ጭምር እኮ ነው ስብከት ካልተሰጠው እንደ ዛር ይሄ ፊቱ ሁሉ ቁጥርጥር ጅማት ሁሉ የሚነሳ ሰው ሊኖር ይችላል ብዬ አስባለሁ። አሁን እንደዚያ የሚለው እንዲሁ እኔ ብሰብክ ብሎ ነው እግዚአብሔር የኔን ነው የሚወደው ብሎ አይደለም። ደስ እያለው ስብከቱን ራሱ መደሰቻ ማድረግ ማለት ነው። ሰው ማዳኛ ብቻ ሳይሆን መደሰቻ። የዛሬው ጉባኤ ጥሩ ነበር ይላል። ምኑ ነው ጥሩ የሆነው? ደስ ብሎት ደስ ብሎ እናቴ ሰው ገዳም ሄዶ ራሱ ደስ የሚል ገዳም ነው ይላል። ምኑ ነው ደስ ያለ?